እኔ የምለው እናንተ ሰዎች ማለት ነው መቼ ነው ግን እንደ ሴት የምትጠየቁት? ሁል ጊዜ መጠየቅ አይሰለቻችሁም? ልሳምም፣ ላፍቅረህም፣ አግባኝም፣ ቀለበት አድርግልኝም፣ ከኔ ጋር ሁንም ብላችሁ እያለቀሳችሁ ወንድ ልጅም መለመን አይሰራቻችሁም? ከዘራችሁ ነው እንዴ እናንተ? ይሄና ወንድ ተጠምታችኋል እንዴ? ወንድ በሀገሩ የለም እንዴ? እናንተ ሀገር እናንተ ያደጋችሁበት ሰፈር የተማራችሁበት የኖራችሁበት አካባቢ ላይ ወንድ የለም እንዴ? ተጠምታችኋል እንዴ? ይሄና ጌታ ወይ ድረስልኝ ልሳምክ አላለችውም። ሌላ በኋላ ደግሞ አብሬክ ልደር ትለዋለች። በኋላ ደግሞ ላርግዝልህ ትለዋለች። ታረግዝለታለች። በዛ ላይ ደግሞ ምን አለች ዛሬ? ሄርሜላ ብቻዋን መሆን የለባትም እርጉዝ ሴት ትቼ ነው የመጣሁት። ወይኔና አታስቁት። ምንድነው ሰው ብቻ ናት እንዳያረገዘችው? ከስንት ወንድ ደግሞ ያረገዘችው ሴት አረገዘች ይባላል? እንዲያራ አይባልም። አከማቸች ነው የሚባለው። አረገዘች ሳይሆን አከማቸች ነው የሚባለው። እና ሰላም ቤተሰብ እንዴት ናችሁ? ደህና ናቸው? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። ሄርሜላ በማርገዟ አቤል የሚባለው ሰውዬ ጫታም በደስታ እያበደ ነው። እንግዲህ ሄርሜላ ከአብርሽ አርግዛለች። ከአብርሽ ማርገዝ ብርቅ ነው እንዲ ያርግዛ አታውቅም ወይ? አንተ ነህ መሰልከኝ ያስረግዝከው። ለዛ ነው እንዳትጠረጠር እንዳትጠየቅ ነው በተደጋጋሚ አብርሽ የምትለው ማለት ነው። የአብርሽ ስም አታጥፋ። ራስህ ነው ያስረገዝከው ራስህ ማለት ነው። ባታስረግዝ ኖሮ ትናንትና የልጇ አባት ነኝ የተባለው ሰውዬ ደስ ሳይለው አንተ እንደዛ ጣራ ለመንካት አትንጠራራም ነበር እና ማለት ነው። ከቁመት በላይ ባትንጠራራ ጥሩ ነው። እቺ ማርታ የምትባለው ደግሞ ለራስሽ ክብር ይኖርሽ። አንቺም የራስሽን የየትሽን ስራ ትከተይ። ቢያንስ እኮ አንቺ የተሻልሽ ሆነሽ መገኘት አለብሽ። ወንድ ልጅ ነው በቃ ሁሉም ነገር መጠየቅ ያለበት። አንቺ ነሽ ልሳም ብለሽ የምትጠይቂው። እሱ ነበር እኮ መጠየቅ የነበረበት ለምኖሽ ማለት ነው። ክብርሽን ጠብቂ፣ ክብረ ቢስ